ነገ ይሄ ጎደለ ምናምን የሚባል ነገር መስማት አልፈልግም። እሺ ችግር የለውም። ሁሉንም ነገር እትዬ ነግራኛለች። እትዬ ትያት በይብኝ። አሁን ያለሁት እኔ ብቻ ነኝ። ገና ከመውጣቷ አለቃልቶኝብኝ ነው። አዎ ምን ነው ደበረሽ? ከደበረሽ መውጣት ትችያለሽ። ሰራተኛ ቤት ሰራተኛው ይመጣል። እሺ ስሚ ደግሞ ይሄ ምናምን ልብስሽን ቀይሪው፣ እንግዳ ነው የሚመጣው። እንዴ ባለፈው ስደውልልሽ ስልክ ያነሳችሁ አናታ ምን ሆነች? ለምንድን ነው ስልክ ያነሳች ነው? ወይስ እሷም እዚህ ቤት ነው የምትኖረው? ታውቃታለህ እንዴ? አዎ አውቃታለሁ። ማለቴ ድሮ አውቃት ነበር። ወንድሜ ስራ ፈታለ መሰለኝ። አላማ ስራ ማስፈታት ነው መሰለኝ። ኧረ አይደለም። ሰላም ቤተሰብ እንዴት ናችሁ? እንግዲህ ምሩ በአደይ ድራማ መጥታለች ማለት ነው። ሰራተኛ ሆና መጥታለች። ግን ይህን ያህል ኢትዮጵያ ውስጥ ሰራተኛ እንደዚህ ነው እንዴ የሚያስተናግዱት? ወይንስ ደግሞ የሚያዙት? በጣም እቺ ፍቅር የምትባል ልጅ እንዴት እንደምታመናጭቃት ሰራተኛ በመሆኗ ምን ያክል እኔ እንጃ ከቆሻሻ ማትቆጥራት ማለት ነው። ኢትዮጵያ ውስጥ እንደዚህ ነው በቃ የሚያመናጭቁት። እርግጠኛ ነኝ ይህንን ድራማ የሚሰሩት ለነሱ ለማሳየት ይመስለኛል። በቃ የሆነ ልብስ ከለበሰች ምንድን ነው የለበሽው አውልቂ ትላታለች። ሌላ ልበሺ ኮተሽን ልበሺ እዛ ትላታለች። ከዛ ሌላ ደግሞ የሆነ ዝም ብሎ ልብስ ስለብስ ደግሞ ይሄንን ለብሰሽ እንግዶች ይመጣሉ፣ ይሄንን ለብሰሽ እንዳትቀርቢ፣ ይሄንን ለብሰሽ ምግብ እንዳትሰሪ፣ ይሄንን እንዳርገሽ ምግብ እንዳታመጭልኝ፣ እኔ አንቺን አልፈልግም፣ አንቺን ምን ይወሰድልኝ፣ አንቺ እኔ ልታጂ ተናግራትማ ከተናገረቻትማ የት ልገባ የት ልታደር የት ልገባ። እና ምሩዬ የኔ ቆንጆ በጣም ነው የምንወድሽ። አደይ ነው ስሟ በዚህኛው ድራማ ላይ። ያው አንቺን ብለን ተከትለን መተን ነው እንግዲህ እዚህ ያየንሽ ማለት ነው። እና ፍቅር ትንሽ ብታሻሽለው ጥሩ ነው። መዳም በአረብ ሀገር መዳም እንኳን እንደዚህ አታደርግም ማለት ነው። በጣም ከሚባለው በላይ እኔ በዛው በጣም እኔ እንጃ ኮማቾች ራሱ ለምሩ አይዞሽ ይሉ እንደሆን እንጂ ለፍቅር ጥሩ ነገር የሚጽፉላት አይመስለኝም ማለት ነው። በእርግጥ ድራማ ነው። ድራማም ቢሆን ደግሞ እንደዚህ የተጋነነ መሆን የለበትም ማለት ነው። እና ሁለት እንግዶች መጥተው ነበረ። ዴፍ እና እህቱ ከውጭ ሀገር ነው የመጡት። ነገር ግን ዴፍ የሚባለው ልጅ በጣም ትሁትና መልካም ነው። ግን እህቱ በጣም ሞልቃቃ ናት። ከልብሷ የፀጉሯ አርቲፊሻል የሰውነቷ ቅርጽ በቃ የሆነ ያለ አይደለም። በዛ ላይ ደግሞ ሙልቅቅቅቅ ያለች ነገር አንቺ የሰራሽውን ሰራተኛ የሰራውን አልበላም እኔ ሼፍ የሰራውን እንጂ ቤት ውስጥ ሰራተኛ የሰራውን አንድም ቀን አልበላም፣ ለምን ይዘህ መጣህ ብላ ወንድሟን ወረደችበት ማለት ነው። እና ዴፍ በሚገቡበት ሰዓት ቆንጅዬ ልብስ ለብሳ ነበር አደይ። እና ዴፍ አያት፣ በጣም ነው የተመለከታት። እሷን ሲመለከት ፍቅር በቅናት አበደች። ምን ትሰሪያለሽ እዚህ ቆመሽ? ምንም የምትሰራው ነገር እኮ የለም። ያው ምግብ ና መጣችላቸው ማለት ነው። እና ምንድነው እዚህ ቆመሽ የምትሰሪው? ሂጂ። ከዛ ስትሄድ ደግሞ ቆየቻ ትንጣ። አንቺ ምን እያልሽ ነው? ምን እየተጠቃቀሳችሁልኝ ነው እንዴ? ኧረ እኔ ምንም አላረኩ፣ ምንም አልተጠቃቀስኩም ስትላት በዳለች በቅናት ማለት። ከዛ ምን አለች? ጥሩ ልብስ ልበሽ ያለቻትን እንደገና ደግሞ ምንድን ያለችው? ይህንን ልብስ ጣይና ኮተሽ ልበሽ ያለቻት ለበሰች። እሷ ምንም አልመሰላትም ማለት ነው ምሩዬ። እና ቁጭ ብላ ቡና እያፈላች እያለ ዴፍ እያያት ነበረ። ሲያያት እሷ በቅናት ሞተች። እኔ ይህን ያህል አመት ስጠብቀው የኖረውን እኔን ቅንጣት ያህል ያላየኝን እሷ እንዲህ ነው የሚያት። እሷ ሰራተኛ እኮ ናት እያለች ስታመናጭቃት፣ እንዴ ፍቅር ምን ነክቶች ነው? እሷም ሰው ናት እኮ ሰራተኛ ምንድን ነው? ሰራተኛ አያዩም አሉሽ እንዴ? ሰራተኛ ቆሻሻ ነው አሉሽ እንዴ? ምንድን ነው ፍቅር? ምን ዝም በይ ሲላት እብድ አለች። በቃ የሄዳ ቆይቻልን ተነሺ፣ እንደዚህ ፍጠሪ፣ ተነሺ፣ ይሄን አንጪ፣ ይሄን ፍጠሪ። ወይስ ከሄድ ምንድን ነው አንቺ አፈጠሽ ልዩ ላይ የምታየው ልዩ ለምንድን ነው?
በቃ እማትላት ነገር የለም ማለት ነው። በቅናት በጣም ታብዳለች እሷ የሆነ በቃ ወንድሟም ለእሷ ተከራከረላት። ጠበቃ ቆምክ እንዴ? እኔን ትታችሁኛል። እኔን እኮ አትወዱኝም። ሰርች ሰራተኛ ከመጣች ጀምሮ እኔን አትወዱኝም። በቃ የሆነ ያለ አይደለም እና ዴቭና ምሩ ወይም ደግሞ አደይ ኩሽና ቁጭ ብለው እሱ ሄዶ በኩሽና አክብሯት ማለት ነው። እዛ ቁጭ ብለው እያወሩ እያለ እንዴት ደስ ማለታቸው። እኔ ፍቅር ቢጀምሩ ነው ያልኩት ማለት ነው። ምሩና ደፍ ፍቅር ቢጀምሩ በጣም ደስታውን አይችለውም። እና እቺ ደግሞ እህቱ በጣም ሞልቃቃ ናት። ትደንሳለች፣ ትዘላለች። በቃ ለምን እዚህ አይመጣ? እኔ እኮ እዚህ አልፈልግም። ምግቡ አይጣፍጥ። ገና ሳትበላው እኮ ነው። ገና ምንም የቀረበላት ነገር የለም እና ሳትበላ ሳትቀምሰው እኔ ምግብ አይስማማኝም፣ የሷ የሰራችው ሼፍ የሰራው ነው፣ ተነስ እንሂድና ምግብ እንብላ። በቃ የሆነ ያለ አይደለም። አንዳንድ አሁን ይችልኝ ምንድን ነው የምታመለክተው? አንዳንድ ውጭ ሀገር ሄደን ወይም አረብ ሀገር ወይም ደግሞ አውሮፓ፣ አውስትራሊያ ሄደን ስንመለስ ኢትዮጵያ ውስጥ እንደዚህ ሙልቅቅቅ ያለ ነገር እንሰራለን። ያንን ለማሳየት ፈልጋ ይመስለኛል እንግዲህ ይቺ ልጅ የሰራችው እና ፍቅር የምትባይ ልጅ ሰራተኛ እንደዚህ ለሌላ ጠንቅ አትሁኝ ማለት ይሄ እኮ ብዙ ህዝብ የሚያየው ነው። በጣም አማርኛ የሚችሉ በጣም አይደለም አማርኛ የሚችሉ አማርኛ የማይችሉ ራሱ በደንብ ያውታል እሷን ስታመናጭቅ ማለት ነው። እና ሰራተኛ መከበር አለበት። እኔ መከበር አለበት ባይ ነኝ። እንግዲህ እናንተ ደግሞ ምን አስተያየት እንደምትሰጡ አላውቅም። ያንን እናንተ ታውቃላችሁ። ግን እኔ በእኔ ሰራተኛ መከበር አለበት። ሰው ነው በቃ። እሷም ጊዜ ጥሏት ነው። አንድ ሰራተኛ ሰው ቤት ተቀጥራ የምትሰራው ጊዜ ጥሏት እንጂ ወድ አይደለም። እና ሁላችንም ከዚህ ከሰራተኛ ያውጣን፣ መቼም ከሰው ፊት ያውጣን ነው የሚባለው። እና ደግሞ ምሮን የሆነ ልጅ በፊት ፍቅርን የሚወዳት ልጅ ምሮን ይወዳታል ማለት ነው። እኔ እኮ ሰራተኛ ነኝ ስራ አጥቼ ነው እዚህ ቁጭ ያልኩት ነው ያለችው። እንግዲህ በፊት ተገናኝተው ነበረ እና በጣም ነው የሚወዳት። ይመጣና በር ስር ይቆማል። ይከንን ፍቅር ካየች እኔ እንጃ ብቻ ምን እንደምታረጋት እሷ ናት የምታውቀው ማለት ነው። እሱ ፈጣሪ ይሆናት እንጂ ምን እንደምታረጋት አላውቅም እንግዲህ። እና ልጁ በጣም ነው ምሩን የሚወዳት፣ ይከታተላታል። አንተ ምንድን ነው የምትከታተለኝ? ስራ የለህም እንዴ? ስራ እያስፈታኸኝ እኮ ነው፣ ስራ ፈትነህ አንተ ራሱ ብላ ጥላው ትሄዳለች ማለት ነው። እና ፍቅርን ታውቃታለህ እንዲህ ስትለው ፍቅርን አላቃትም አለና እንደገና ደግሞ አውቃታለሁ አለ። እና ምሩዬ የኔ ቆንጆ እዚህ ደግሞ በሰራተኛ መጥተሽ እዚህ ስላዝናናሽን በጣም ነው የምናመሰግነው። በዛም በጽናት ድራማ ደግሞ እዛም ላይ ሆን በጣም ነው የምንወድሽ። እዛ ስለምንወድሽ ነው አሁን አንቺን የምንከተለው ማለት ነው። ተግርሽ ስር እና ዴቭ በጣም መልካም ላይ ነው። እና ደግሞ የፍቅርም ወንድም እንደዛው በጣም መልካም ነው። ለምሩ ይከላከልላታል፣ ለአደይ ማለት ነው። ለአደይ ይከላከልላታል፣ እህቱን ይቆጣታል። ሳያማት አመመኝ ትላለች፣ ወዲና አሞኛል፣ ራሴን አሞኛል ትላለች፣ ሳያማት ማለት ነው። ነገር ግን እሱ ይከላከልላታል ማለት ነው። እሷን ስትናገራት ለምንድን ነው የምትናገሪው ብሎ ይከላከልላታል። እና ሁለቱ ወንዶች በጣም አሪፍ ናቸው።